ማርቆስ ላይ ያለውን እግዚአብሔርን ቃል እናውጣ። 4:39 ነቅቶም ንፋሱን ገሰጸ፣ ባህሩንም ጸጥ በል አለው። ንፋሱም ተወ፣ ታላቅ ጸጥታ ሆነ። እንዲህም የምትፈሩት ስለምን ነው? ስለምን ነው? እንዴትስ እምነት የላችሁ ምን አላቸው። እጅግም ፈሩና እንግዲህስ ንፋስና ባህር የሚታዘዝለት ይህ ማን ነው ብለው ተባባሉ። ማን ነው ተባባሉ። ማን ነው? የመልእክት ርዕስ ኢየሱስ መጥቷል። አሜን። ነውጥ ባለበት ጉዳይ ላይ ሊለውጥ ኢየሱስ መጥቷል። አሜን። ህይወት ብዙ ትግል አለባት። ህይወት ብዙ ሰልፍ አለባት። ኢዮብ 7:1 አንብቡ። በምድር ላይ የሰው ልጅ ህይወት ብርቱ ሰልፍ ናት፣ ተግዳሮት። የሚገርማችሁ እነዚህ ሰዎች የተከተሉት ሰውን አይደለም፣ የተከተሉት የሆነ ወገን ዘመድን አይደለም። የሰራዊት ጌታ እግዚአብሔር ነው ከአማረበትና ከተስተካከለበት ከጥሩ ቆንጆ ከሆነ ለራሳቸው እንጀራ ከሚያበላቸው ከቢዝነስ ውስጥ አውጥቶ ተከተሉኝ አላቸው። እየሄዱ ያሉት ደግሞ ወደ ጌርጌሶ የሚባል ከተማ ነው። አይገርም? የሚገርማችሁ ኢየሱስ ቀጠሮ አጀንዳው የነዚህ የ12ቱ ደቀ መዛሙርቱን መጨነቅ ዝምና ጸጥ ለማሰኘት ሳይሆን ጌርጌሶን ከተማ ላይ ያለውን አንድን ሰው በመቃብር ውስጥ ኑሮን ያደረገ ማንም የማይጠጋው ሰንሰለት የሚቆርጥ ከአሳማዎች ጋር ውሎ አዳሩ የሆነ በዛ በድንጋይ ሰውነቱ የሚዋጨር ያንን ሰው ሊፈታ ዛሬ የማይቻል ጉዳይ ውስጥ የሰራዊት ጌታ እግዚአብሔር ጣልቃ ይገባል። ኢየሱስም አይደለም ማዕበሉን ያስነሳው። ጌርጌሶን ከተማ ኢየሱስ ሊገባ ስለሆነ በጌርጌሶን ከተማ በዛ ሰው ላይ የተቀመጠው 10 ከተሞች ላይ ሄዶ ወንጌልን ወይ ደግሞ የኢየሱስን ታላቅነት እንዳይናገር ሌጊዮን የሚባል 6000 አለቃ መንፈስ በእነሱ ላይ ሰልፍ ከፈተ። ኢየሱስ ግን እየረገጠው መጣ። አሜን። ሰው እንደፈለገ በሚሆንበት ዘመን ላይ እግዚአብሔር ነውጡን ወደ ለውጥ ቀይርልሃለሁ ሲልህ አስሌቱ አትግባ። ሰው የመጨረሻ ደፋር በሆነበት ዘመን ላይ መጣውልህ ኢየሱስ ካለህ ቤትን አሰናዳ። 1 ሰከንድ እድሜ ነው። 1 ሰከንድ እድሜ ነው። በአንድ ዓመት በአንድ ቀን 1 ሰከንድ። ወዳጆቼ አንድ ነው መልእክቴ። የተናገረህ ማን ነው? የጠራህ ማን ነው? ካንተ ጋር ኪዳን የገባው ማን ነው? የተጠራብህ ስም ምን አይነት ነው? የናዝሬቱ ኢየሱስ ጋፉ የወጣው ቃል በከንቱ ወደሱ ምን አይልም፣ ሳይሰራ አይመለስም። አከብራለሁ ካለ በደንብ አድርጎ ነው የሚያከብር። ነውጥ ማዕበሉን የሚገርማችሁ የረገጠ መጣና ጌታ ኢየሱስ ምታት ነው፣ አጋንንት ነው፣ የሌሊቱ ነው፣ የቀትሩ ነው ምናም ሲሉ አይደለም። እኔ የነገስታቱ ነኛል፣ የጌቶች ሁሉ ጌታ ነኛል። ፍጥረት ሁሉ በአፌ ቃል ይንበረከካል፣ ይታሰሳል። እኔ ነኛልና ተገለጠላቸው። ከዛስ የሚገርማችሁ ነገር ዋጠገባቸው ሲደርስ አንድ ቃል ነው። እኔ ከብዙ ሰው ቤት ዛሬ ማታ ያሸማቀቀሽ እንደ ድንጋይ ጸጥ ይላል። አሜን። ማርቆስ 2 እና ማቴዎስ 9 ተመሳሳይ ስለሆነ ሐሳቡ ይገርመኛል። በተለይ ማርቆስ 2 ላይ የሚገርማችሁ ነገር ኢየሱስ አንድ ግለሰብ ግቢ ነው አይደል ሄዶ የገባው። አንድ ግለሰብ አንድ ሰው ቤት ነው። ለምሳሌ እኛ ጋር መጣ ዛሬ ይሁን እንዳለው ማለት ነው። የሚገርም የሰፈሩ ሁሉ አለቆች፣ መናፍስቶች፣ መርገሞች፣ በሽታዎች፣ የተለያዩ ኃይላት የተባሉ ተናወጡ። ጣጥረጭ ዝም ብልጭልጭ ኢየሱስ ብቻ ያበራ ሰፈሩን ቦታውን ተቆጣጣ። ግቢው ጢም ማለት ህዝብ በህዝብ ላይ ሆነ። የሚገርማችሁ ነገር እንዴት ሆነው ኢየሱስ ጋር ያንን ሰው አምጥተው ያቅርቡ። በአልጋ ላይ ረጅም ዘመን ነው የተኛው። ኢየሱስ ደግሞ የሚገርማችሁ የልብ አምላክ እንጂ የአፍ ብቻ አይደለም። ምናልባት ግቢውን ሁሉ የሞላው ኢየሱስ ምናልባት የሆነ እንጀራ የሆነ ነገር ሲከለክለው ክዶ የሚሄድ ሊሆን ይችላል። እነዚህ ሰዎች ግን የሰው ግቢ ነው የገቡት። ዘላው ገቡ። የሚገርም ነው። ነውጥ ነው ግቢው። እነሱም ተናውጠዋል። ያ ሰው ረጅም ዘመን ባልጋ ላይ ተኝቷል። የሚገርማችሁ የሰው ግቢ ዘለው ገብተው
መሰላል አመጡና ዘለው ጣራ ላይ ከነ አልጋው ታማሚው ምን አረጉት? እኔ ድፍረታችሁ ይገርመኛል። ማን የሰራው ማን ነው የሚያፈርሰው? አይገርም? ጣራውን ነድለው ከነ አልጋው ኢየሱስ በሚሰብልክ እንደዚህ መድረክ ላይ ለቀቁት። ጌታ ኢየሱስ ክርስቶስ ታማሚውን አይቶ አይልም። እዛ ጋር ሄዱና ይሁ እምነታቸውን አይቶ የሆነ ሰው ዛሬ አሜን ግድ የለም እንደዚህ ያነከስኩ አልሄድም የሚል አሜን ይበላ። አሜን ይሁን። በእምነት ተቀብለህ ትወጣለህ። ፈውስ ተቀብለህ ትወጣለህ። አረ ሃሌሉያ! እስቲ ድልን ተቀብዬ እወጣለሁ የሚል አሜን ይበላ። ጣራውን ነድለው ከነ አልጋው ታች ሲያወርዱት ኢየሱስ ቀና አለና እምነታቸውን አይቶ አንተ ልጅ አለው እምነትህ ነገር ምን ብሏል? እነሱንም እምነትህ ምን ብሏል? ወዲያው የሁሉም ንግግር ተቀየረ። ምን ማለት ነው? 40 ዓመት የተኛውን ሰው ወገን የሌለውን ሰው መፍትሄ ያጣውን ሰው ተኝታ አልጋ ላይ የወደቀውን ሰው እምነት አድኗል። ምን ማለት ነው? ጌታ ኢየሱስ አሁንም የነሱን ንግግር ሰማና አልጋን ተሸክመ ሂድ። አሜን አሜን። ኢየሱስ ሲመጣ አንደኛ ምን ይሆናል? ለውጥ። ሁለተኛ እጁን ይዘረጋላል ወይ ደግሞ እጁን ይከፍትላል። እኔ ከማችለው ጉዳይ ውስጥ ዛሬ የሆነ ሰው ይወጣል። ስቦ እግዚአብሔር መጣና ለኤርሚያስ አንድ ነገር አለው። ኤርሚያስ የማይችለው ጉዳይ እንደገጠመው በጣም ከባድ በነገስታት ፊት ሊቆም እግዚአብሔር አስቀድሞ በእናቱ ማፀን ጀምሮ የቀባውና ታላቅ ነብይ እንደሆነ መጽሐፍ ቅዱስ ይነግረናል። ነገር ግን የሚገርማችሁ ነገር ኤርሚያስ ማንም ሰው በሄደበት ሁሉ አጨብጭቦ የሚቀበለው ነብይ አይደለም። የመጽሐፍ ቅዱስ አዋቂዎች ሲናገሩ እንደተማርነውም ደግሞ የሚገርማችሁ አልቃሻው ይላሉ። የሚያለቅሰው ግን የሚገርማችሁ ነገር የእግዚአብሔርን ትልቅነት ለሕዝቡ እየጠራ አልሆነም ሲል ደግሞ ወደ እግዚአብሔር ምን ያደርጋል? ይጮሃል። የሚገርማችሁ ነገር የእግዚአብሔርን ትልቅነት እየተናገረ እያወራ እየሰበከ ትንቢት እየተናገረ ግን ይመቱት ነበር። ንጉሱ ጭምር ሳይቀር ነው መጥቶ ግዞት ቤት ከቶት እግዚአብሔር መጣና እንደዚህ አለው፣ ኤርሚያስ አለው 33 ላይ ወደ እኔ መንበል ጩ አንተ የማታውቀው ኃይለኛና ታላቅ ነገር አሳያለሁ። ወደ ማንጩ ዋካችሁ ለሆነ ሰው ዛሬ እጅ ተከፍቷል። አሜን። ጮኸ። እግዚአብሔር ከሰማይ መጣና ከግዞት ቤት በድምጹ በሚገርም ሁኔታ አወጣ። ለብዙ ሰዎች ዛሬ መውጣት ስለሚሆን የእግዚአብሔር ድምጽ እስቲ አሜን በል። ኧረ ሃሌሉያ! እስቲ ያወጣኛል በል ባከስ። እኔ ለሆነ ሰው ብቻ ዛሬ ቸርነት ሕይወት የሞላ ሞገስ የሞላ ክብር የሞላ ጸጋ የሞላው እነዛ በምድር ላይ ያሉትን ውሃዎችን ሁሉ በፍኙ የሰፈረው እሱ እጅ ዛሬ ለአንተ ተከፈተለ። የሚገርማችሁ ከዛ ይላሉ በአራተኛው ክፍል ላይ ግን ዛለ እጃቸው፣ ደከሙ፣ አቅም አጡ፣ ማን ይርዳቸው? በጣም ድቅድቅ ጨለማ ነው። የባህሩን ጥልቀት ያውቃሉ ወገኖች። ዋኝተው እንኳን እንዳይወጡ እድሜያቸው ሙሉ በባህር ላይ ነው ግን ያሳለፉት። ነገር ግን ያንን ማለፍ የማይችሉት ጉዳይ ከፊታቸው ዋኝተው እንኳን እንዳይሄዱ ሩቅ ነው። መካከል ላይ ገብተዋል። ጌታ ከሰማይ መጥቶ ቸርነት ካላደረገ በስተቀር ከዛ ውስጥ መውጣት አይችሉም። በቃ ባሉበት ሰዓት ላይ በአራተኛው ክፍል አይገርምም ሰው ሲጨርስ እሱ እየተራመደ መጣ። በቃኝ ስትል እሱ እየተራመደ ከዛ ኢየሱስ ክርስቶስ የሚገርማችሁ ነገር ነው ተጥበል ብሎ እንደ ቀደሙ ማርቆስ ላይ እንዳለዋል ምታት ነው። ኧረ አይደለም እኔ ነኝ አላቸው ኢየሱስ። እኔ ነኝ አላቸው። ማርቆስ ላይ ራሱ ነው እዛው ታንኳይቱ ውስጥ ተኝቶ የነበረው። እዚህኛው ላይ ግን ራሱ ኢየሱስ ነው ማዕበሉ እየረገጠ የመጣው። ጴጥሮስ የሚገርማ ጌታ ሆይ አለ። ችኩል ነው አንተማ ከሆንክ ይሄ ባስጨነቀኝ ላይ ይሄ ግራ ባጋባኝ ላይ ጡንቻዎች ጭምር እስኪዝሉ ድረስ ባደረገኝ ጉዳይ ላይ እየተራመድኩ እንድመጣ ምን በለኛል እዘዘኝ ና አለ። ከዛ በኋላ ሄደ። የተወሰነ ምዕራፍ ሄደ። ልክ ኢየሱስ ጋር ሲጠጋ ውሃው ምን እያደረገው መጣ? ጌታ ሆይ
ጌታ ሆይ ጌታ ሆይ ጌታ ሆይ እያለ ከዛስ ራሱ ደግሞ እጁ ረዥም የሆነው ጌታ ና ብሎ ዛሬ ለሆነ ሰው የሆነ ሰው ቢዝነስ፣ የሆነ ሰው ጤና፣ የሆነ ሰው ሰመን ይኸው ከገዳይ እጅ እንዲተስቦ ይወጣል። ግድል ማሜ ስቦ ምን አደረገው? ከዛስ የሚገርማችሁ ኢየሱስን ተከተለ። ስለዚህ ዛሬ አንተ በማይችለው፣ ጎረቤት በማይችለው፣ ዘመድ በማይችለው፣ ጓደኛ በማይችለው ጉዳይ ላይ እግዚአብሔር ሊረዳ እጁን ላንተ ሊያስቀድምህ እጁን ላንተ በደከመ ጉዳይ ላይ እግዚአብሔር እጁን ላንተ ወዳጅ ውርደት በጠገባችሁበት ጉዳይ ላይ እጁን ላንተ ለቤትህ ከፍቶልኛል ዘርግቶልኛል የሚል አሜን ይበላ። ሶስተኛው ምንድነው ካላችሁ መገረምን እግዚአብሔር ያደርጋል። እስቲ ዮሐንስ ወንጌል ምዕራፍ 2ን ስሙ። በሶስተኛውም ቀን በገሊላ ቃና ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱን ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይታል አለው። ኢየሱስ ይህን የምልክቶች መጀመሪያ በቀኒና ጋላ ክብሩንም ገለጠ። ደቀ መዛሙርቱም በእርሱ አመኑ። ሰው ነው ቀጥረው የሚቀር ጠይቆ እንዴት ነው ብሎ በደንብ አጥንቶ ማይመች እሱን የማይመጥን ከሆነ ይቀራል። የሰርጉ ባለቤት ራሱ ኢየሱስ ነበር። መስራቹም ዋናው ሙሽራው ግን ስፍራ አልሰጡትም፣ ቦታ አልሰጡትም። ቦታ ስጠው። ኢየሱስ ቦታውን ካልያዘ ወዳጄ ክብር እንዳትጠብቅ። ኢየሱስ ስፍራ ካልያዘ ሞገስ እንዳትጠብቅ። ባዶ እንዳለ ሙሉ ሆነ፣ መትረፍረፍ ሆነ። ኢየሱስ ውሃውን ቀየረ። ሁለተኛው ዮሐንስ ወንጌል ምዕራፍ 1 ጌታ እኮ ነው። ማን እኮ ነው? ማን እኮ ነው? በዚሁ ስር በመገረም ውስጥ ምን ጌታ እኮ ነው። እጅ በአፍ የሚያስጭን አይገርምም? ኢየሱስም አብቅቶለታል፣ ሞቷል፣ አይነሳም። የገባልን ተስፋ ከዚህ በኋላ እንደው አይመስልንም ብለው ተስፋ ቆርጠው መረቦቻቸው ነው አይደል አጥበው ወደ ቀድሞ ቦታቸው ሲመለሱ ኢየሱስ መጣ። ዮሐንስ ነው አይደል ጌታ እኮ ነው። እንደዛ ዛሬ አሜን በሉ። ሆኖ የማይታወቅ ነገር እግዚአብሔር ላንተና ላንቺ ያደርጋል።